ሰበር ዜና በርካታ የብልጽግና ከፍተኛ ባለስልጣናት ተገደሉ። ከተገደሉት ከፍተኛ አመራሮች መሃል ከዓመታት በፊት አማራን የተሳደቡት አመራር ይገኙበታል ተብሏል። በተመሳሳይ ጎጃም ላይ ከፍተኛ ወታደራዊ መሪዎች የተገደሉበት ውጊያ መደረጉ ተሰምቷል። በመላ ትግራይ ደግሞ የመጨረሻ የተባለ የጦርነት አዋጅ ታውጇል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ብልጽግና እየፈራው ደርሷል። ባለስልጣናቱ እና አመራሮቹ ላይ መጠነ ሰፊ ጥቃት እየተፈጸመ ነው። በትላንትናው ዕለት በርካታ የገዢው ፓርቲ ከፍተኛ ባለስልጣናት በደፈጣ ጥቃት መገደላቸው ተዘግቧል። ባለስልጣናቱ ለስብሰባ እየተጓዙ ባሉበት ወቅት ነው ጥቃት እየተፈጸመባቸው። ጥቃቱን በተመለከተ ዝርዝር ዘገባ አዘጋጅተናል። ጎጃምና ወሎ ላይ የሞት ሽረቱ ቀጥሏል። በርካቶች እያለቁ ነው። ከሰሞኑ በሁለቱ ቀጠናዎች በተካሄደው ውጊያ ከፍተኛ ወታደራዊ አመራሮች ጭምር ስለመገደላቸው ይፋ ሆኗል። መከላከያ በጉዳዩ ላይ አፋጣኝ መግለጫ ሰጥቷል። ትሰሙታላችሁ። ከመቀሌ የሚሰማው ዛቻ ቀጥሏል። የቡድኑ ከፍተኛ ወታደራዊ አዛዥ ጠላቶቻችንን አፈር ስናበላ ጦሩ ትጥቁን አይፈታም ሲሉ ተደምጠዋል። ብልጽግናን ለማሸነፍ ከጫፍ ደርሰናል ያሉም ሲሆን ሰራዊቱን ለመከፋፈል የሰሩትን ስራ አፍርሰነዋልም ብለዋል። በሌላ በኩል የትግራይ ሰራዊት አዲስ የጦር አዛዥ ሾሟል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ከመቀሌ የሚሰማው ዛቻና ድንፋታ ቀጥሏል። አንድ የቡድኑ ከፍተኛ ወታደራዊ አዛዥ ጠላቶቻችንን አፈር ስናበላ ጦሩ ትጥቁን አይፈታም ሲሉ ተደምጠዋል። ብልጽግናን ለማሸነፍ ከጫፍ ደርሰናል ያሉም ሲሆን ሰራዊቱን ለመከፋፈል የሰሩትን ስራ አፍርሰነዋልም ብለዋል። በሌላ በኩል የትግራይ ሰራዊት አዲስ የጦር አዛዥ ሾሟል። የህወሓት አርሚ 22 አዛዥ ገብረ እግዚአብሔር ገብረ ሰላማ አነጋጋሪ አስተያየት ሰንዝረዋል። አዛዡ ጠላቶቻችንን አፈር ስናበላ የምንፈታው ትጥቅ የለም፣ ሰራዊታችንም በአስተማማኝ ቁመና ላይ ይገኛል ብለዋል። ያንን አቀበት ለመውጣት ጫፍ ላይ ነን፣ በግድም እንወጣለን ሲሉ አክለዋል። ያለፈው መከታችን እጥፍ ድርብ ሰራዊት ታጥቀው የነበሩ ጠላቶቻችን በጥሰን ታሪክ ሰርተን ወጥተናል። አሁንም ሁሉንም አቅጣጫዎች ተረድተን አሸንፈን ለመውጣት ጫፍ ላይ ነን ይላሉ። አክለውም እኛን ሰላምን ከሁሉ በላይ እንፈልጋታለን፣ ነገር ግን በአንድ ወገን ብቻ ሰላም አይመጣም። ደብረ ብርሃን ጫፍ ላይ ሆነን እንኳ ሰላም ብለናል፣ ነገር ግን ሰሚ አላገኘንም። መንግስታችን፣ ፖለቲካዊ ድርጅቶችና ሌሎችም የያዙት መርህ ሊጠነከር ይገባል ብለዋል። ሰራዊታችንን ለመበተን የሄዱበት ሴራ መክኗል፣ ይልቁንም ይበልጥ እየጠነከረ ይገኛል ያሉት ገብረ እግዚአብሔር ስለዚህ ሰራዊታችንን በሰው ኃይል በደጀንና በግንባር ልናጠናክረው ይገባል፣ ሙሉ የትግራይ ህዝብም ሊተባበር ይገባል ሲሉ አሳስበዋል። በሌላ በኩል ህወሓት መግለጫ አውጥቷል። የጦርነት ዝግጅቱን የመጨረሻው የህወሓት በተለያዩ ግንባሮች የኃይል ስምሪት ሰጥቶ እየተንቀሳቀሰ ነው። ህልውናዬ በብልጽግና መቃብር ላይ አረጋግጣለሁ ያለው ቡድኑ የጠቅላይ ሚኒስትር አብይ አህመድ አስተዳደርን ትግራይን ከቦ ለማጥቃት እየገሰገሰ ነው ብሏል። በምድር በሰማይ ከበባ ተፈጽሞብኛል ያለው ቡድኑ በአጭር ጊዜ ውስጥ ሊቀሰቀስ ይችላል የተባለውን ጦርነቱን በበላይነት የሚመሩት ጀነራሎችን ምደባ አጠናቋል። ከነዚህ የቀደሙትን ጦርነት በዋና አዛዥነት በመሩትና በአሁኑ የቁም እስረኛ ሌተናል ጀነራል ታደሰ ወረደ ምትክም ጦርነቱን በበላይነት የሚመሩ ጀነራል በይፋ ተሰይመዋል። ሞት ለብልጽግና በሚል የስብሰባ ዘመቻ ላይ የሰነበተው ህወሓት የጦርነት ዝግጅቱን አጠናቆ የኃይል ስምሪት ላይ መጠመዱን የሚያረጋግጡ መረጃዎች ወጥተዋል። ቡድኑ በወቅታዊ ጉዳዮች ላይ አዲስ ባወጣው መግለጫ አምባገነን ነው ያለው የጠቅላይ ሚኒስትር አብይ አህመድ አስተዳደርን ለመገርሰስ መዘጋጀቱን በድጋሚ አረጋግጧል። ገዢው ብልጽግና ሊያንበረክከኝ ከበባ ፈጽሞብኛል ያለው ህወሓት በሰሞኑ የስብሰባ ዘመቻዎች ወደ ጦርነት ለመግባት ሙሉ በሙሉ ስምምነት ላይ ተደርሷል ብሏል። የጦርነት ዝግጅቱ መጠናቀቁን በይፋ ያረጋገጠው ቡድኑ
የትግራይ ህዝብ ከጎኑ መሰለፉን በሰሞኑ ስብሰባ አረጋግጫለሁ ብሏል። ምንም እንኳን ቡድኑ ህዝቡ ወዶና ፈቅዶ ለጦርነት ከጎኑ ተሰልፏል ቢልም አስገዳጅ አዋጅ አውጥቶ እያስጨነቁ መሆኑ ይታወቃል። ከሰሞኑ በተደረጉ ህዝባዊ ስብሰባዎች ላይ ሁሉም ሰው መመከት ነው የተባለውን ጦርነት ደግፎ የመሳተፍ ግዴታ እንዳለበት አመራሮቹ በይፋ ሲናገሩ ተደምጠዋል። በቀጣይ ጎጃምና ወሎ ላይ የሞት ሽረቱ ቀጥሏል። በርካቶች እያለቁ ነው። ከሰሞኑ በሁለቱ ቀጠናዎች በተካሄደው ውጊያ ከፍተኛ ወታደራዊ አመራሮች ጭምር ስለመገደላቸው ይፋ ሆኗል። መከላከያ በጉዳዩ ላይ አፋጣኝ መግለጫ ሰጥቷል። ከጎጃም እስከ ወሎ የተቀጣጠለው ዘመቻ ወደ ሸዋ ተስፋፍቶ በመከላከያ ሰራዊትና በፋኖ ከባድ ውጊያ አመራሮች መገደላቸው ተሰምቷል። ከአዲስ አበባ በቅርብ ርቀት ላይ የሚገኘው በሰሜን ሸዋ ዞን የተሰማራው የመከላከያ ኮማንዶ ጦር ከፋኖ ጋር ከባድ ትንቅንቅ መግጠሙን አስታውቋል። የልዩ ዘመቻዎች እዝ ኮማንዶ ሬጅመንት በሰሜን ሸዋ ዞን ጣርማበር ወረዳ አርማንያ ቀበሌ ከፋኖ ጋር ከባድ ውጊያ በማድረግ ድል ማግኘቱን ገልጿል። የኮማንዶ ሬጅመንት አዛዥ አለቃ ታሪኩ ሻሚቦ ሰራዊቱ በአካባቢው እያሽለኮለከ የቆየውን ጽንፈኛ ያሉትን የፋኖ ቡድን አይቀጡ ቅጣት በመቅጣት ከጥቅም ውጪ ማድረጉን ተናግረዋል። የኮማንዶ ሬጅመንቱ ድል አገኘሁበት ባለው ቦታ ላይ ከፋኖ ጋር ጠንካራ ውጊያ ማድረጉን ሻለቃ ታሪኩ ገልጸዋል። ከባድ በተባለው ውጊያ በፋኖ ታጣቂዎች ላይ ከባድ ኪሳራ በማድረስ ጠላትን መደምሰስ ደምስሰናል ያሉት አዛዡ ብሬን፣ ክላሽ፣ ኋላ ቀር መሳሪያ፣ ተተኳሽ፣ መገናኛ ራዲዮ ኤፍ1 ቦምብ ማርከናል ብለዋል። በከባዱ ውጊያ ተገድለዋል ከተባሉ የፋኖ አመራሮች መካከል ቢኒያም አስፋው የተባለ የራምቦ ክፍለ ጦር ሻለቃ አዛዥ፣ ፍቅሩ የራምቦ ክፍለ ጦር አመራር፣ ጎሹ ምክትል ሻለቃ መሪ፣ ነጋሽ የቃኝ አመራር፣ ብሩክ የተባለ ዘመቻ ኃላፊ የሚገኙበት ሲሆን አማንሸቱ የተባለ የቡድኑ ከፍተኛ አመራርም መቁሰሉን ሻለቃ ታሪኩ ሻሚቦ ተናግረዋል። በሌላ በኩል ባለፉት ተከታታይ 2 ሳምንታት ከባድ ውጊያ እያስተናገደ በሚገኘው ጎጃም ቀጠናም መከላከያ ድል ቀንቶኛል ብሏል። በተለይ ደጋዳሞት ላይ ውጊያው መቀጠሉ የተሰማ ሲሆን መከላከያ ገዢ ቦታዎችን እየተቆጣጠረ መሆኑን አዲስ ባወጣው መረጃ አስታውቋል። መከላከያ በምዕራብ ጎጃም ዞን ደጋዳሞት ዙሪያ ተፈጥሯዊና ሰው ሰራሽ መሰናክሎችን ተቋቁሞ በወሰደው እርምጃ በፋኖ ላይ በሰብአዊና ቁሳዊ ጉዳት ማድረሱን የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ተናግረዋል። ኮሩ ዋና አዛዥ ብርጋዴር ጀነራል አዲሱ መሐመድ እንደገለጹት በድንገተኛ የጸረ ሽምቅ ስምሪት የፋኖ ቡድን የሚተማመንበት ዋነኛ የሰው ኃይሉ ተመቶበታል ብለዋል። የኮሩ ሰራዊት ማንኛውንም የደጋና የቆላ ተፈጥሯዊ መሰናክል እንዲሁም የጠላትን ምሽጎች በመስበር ድል ማግኘቱን ገልጸዋል። ከባዱ የደጋዳሞት ውጊያ በዋሸራ፣ ጫት ዋርካ፣ ሐሙሲት፣ አስተሪዮ ዋይፍይ፣ ልጅ የጉስ ከቸች ቦታዎች መደረጉ ተመላክቷል። መከላከያ በደጋዳሞት አካባቢ አደረኩት ባለው የተቀናጀ ኦፕሬሽን በርካታ የፋኖ አባላት መደምሰሱንና መማረኩ የተገለጸ ሲሆን ቡድኑ ለጥፋት ተግባሩና ለሎጂስቲክ ይጠቀምባቸው የነበሩ ቁሳቁሶች በሰራዊቱ ቁጥጥር ስር ውለዋል ተብሏል። በኦፕሬሽኑ የተለያየ አይነት በርካታ መሳሪያዎች፣ የሎጂስቲክ ቁሳቁሶች፣ ቦምብ፣ የብሬን፣ የክላሽና የድሽቃ ጥይት፣ መድኃኒቶችና የኤሌክትሮኒክስና ፎርጅድ ዕቃዎች መቆጣጠሩን ኮሩ ገልጿል። በቀጣይ ዜናችን የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ አዛዥ ሙሐመድ ሐምዳን ዳጋሎ ሄሜቲ በግንባር ላይ የሚገኙ አዛዦች ከማዕከላዊ እዝ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፈቃድ መስጠታቸውን አስታወቁ። ይህ ውሳኔ የተላለፈው ፈጥኖ ደራሽ ኃይሉ በሰሜን ኮርዶፋን ግዛት ከባድ ወታደራዊ ሽንፈቶችን ማስተናገዱን ተከትሎ ሲሆን በግዛቱ የሱዳን ሰራዊትና አጋሮቹ ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የውጭ ንግድ ዋና መንገድ መቆጣጠር ችለዋል። ሄሜቲ ይህንን የአሰራር ለውጥ ይፋ ያደረጉት ሱዳን ፋውንዲንግ ኮሊሽን ከተባለ የጥምረት አጋሮቻቸው ጋር ካካሄዱት የደህንነት ስብሰባ በኋላ ባስተላለፉት አጭር መግለጫ ሲሆን የወታደራዊ ክንውኖች ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁን ገልጸዋል። በቀጣይ ውጊያዎች ኃይላቸውን ከፊት ሆኖ ለመምራት እንደሚሰለፉ የተናገሩት አዛዡ
ሰራዊታቸው ከውጭ ያሉ የጠላት ተላላኪዎችንና ባንዳዎችን እንዲያጸዳ እንዲሁም የውጊያ ስልቱን እንዲያስተካክል አሳስበዋል። በተጨማሪም የፈጥኖ ደራሽ ኃይሉ መሪ በወታደራዊ ክንውኖች ወቅት ማንኛውም አይነት ምስል ወይም ቪዲዮ መቅረጽ በጽኑ በመከልከል እገዳውን የሚጥስ ማንኛውም አካል ከጠላት ጋር እንደሚተባበር ተቆጥሮ እርምጃ እንደሚወሰድበት አስጠንቅቀዋል። የፈጥኖ ደራሽ ኃይሉ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ለአካባቢ አዛዦች ያለ ማዕከላዊ እዝ ፈቃድ ጥቃት የመክፈት ሙሉ ስልጣን መስጠታቸውን ተከትሎ በኢትዮጵያና ሱዳን ድንበር አቅራቢያ አዲስና ከፍተኛ ግጭት የመነሳት እድሉ በጣም ከፍተኛ ሆኗል። ይህ ውሳኔ የተላለፈው የሱዳን መደበኛ ጦር ወይም ሳፍ በቅርቡ በሰሜን ኮርዶፋን ባደረገው መጠነ ሰፊ ጥቃት የፈጥኖ ደራሽ ኃይሉን ስልታዊ በሆኑ የትራንስፖርት መስመሮች ላይ ካዳከመው በኋላ ነው። የሱዳን መደበኛ ጦር ከኢትዮጵያ ድንበር በቅርብ ርቀት ላይ በሚገኙት የጌሳንና ኩርሙክ ወረዳዎች ውስጥ የፈጥኖ ደራሽ ኃይሉንና የሱዳን ሕዝብ ንቅናቄ ጥምረትን በከፍተኛ ሁኔታ እየተዋጋ ይገኛል። አዛዦቹ ማዕከላዊ ትዕዛዝ ሳይጠብቁ በራሳቸው እንዲያጠቁ መፍቀዱ በድንበር አካባቢ ያሉ የአርኤስኤፍ ጦር ክፍሎች በድንገት በሱዳን ጦር ይዞታዎች ላይ ጥቃት እንዲከፍቱና ውጊያ ወደ ድንበር መስመር እንዲጠጋ ሊያደርግ ይችላል። በሌላኛው መረጃችን ብልጽግና የፈራው ደርሷል። ባለስልጣናቱና አመራሮቹ ላይ መጠነ ሰፊ ጥቃት እየተፈጸመ ነው። በትላንትናው ዕለት በርካታ የገዢው ፓርቲ ከፍተኛ ባለስልጣናት በደፈጣ ጥቃት መገደላቸው ተዘግቧል። ባለስልጣናቱ ለስብሰባ እየተጓዙ ባለበት ወቅት ነው ጥቃት የተፈጸመው። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ የዞኑ ስፖርትና ወጣቶች ጽሕፈት ቤት ኃላፊ በታጣቂዎች ተገድለዋል። የምስራቅ ወለጋ ዞን ስፖርትና ወጣቶች ጽሕፈት ቤት ኃላፊው አቶ ደቻሳ ገነቲ በታጣቂዎች የተገደሉት በዞኑ ስር በሚገኘው አንገርጉተን በተባለ ከተማ ወደ ተዘጋጀው የስፖርት ዝግጅት በመጓዝ ላይ በነበሩበት ወቅት ነው ተብሏል። በጊዳ አያና ወረዳ ቱሉ ሌንጫ በተባለ ስፍራ ያደፈጡ አማጺ ታጣቂዎች የዞኑ ባለስልጣንን ጨምሮ በመንግስት ጸጥታ አካላት ላይ ጉዳት ማድረሳቸውን የተሰማው ሐምሌ 17 ቀን 2018 ዓ.ም አርብ በምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉተን ከተማ አቅራቢያ ተፈጸመ በተባለው የታጣቂዎች ጥቃት በሰው ሕይወትና በንብረት ላይ ጉዳት መድረሱ ተሰምቷል። በጥቃቱ ካለፈው የሰው ሕይወት በተጨማሪ በጥቃት አድራሾቹ ታጣቂዎች ታፍነው የተወሰዱ ስለመኖራቸውም ነው የተነገረው። በአንገርጉተን ከተማ ተዘጋጅቶ እየተካሄደ በነበረው ስፖርታዊ ውድድር ላይ ለመታደም ከዞኑ መቀመጫ ነቀምት የተነስተው ወደ ስፍራው በማቅናት ላይ የነበሩ የምስራቅ ወለጋ ዞን ስፖርትና ወጣቶች ጽሕፈት ቤት ኃላፊ አቶ ደቻሳ ገነቲ በዚሁ በታጣቂዎች ጥቃት ኢላማ ውስጥ ገብተው ከተገደሉትም ናቸው ተብሏል። በወረዳው ቱሉ ሌንጫ በተባለ ስፍራ በተሽከርካሪ ላይ አነጣጥሮ በደፈጣ በተወሰደው የታጣቂዎቹ ጥቃት ከወረዳ ባለስልጣኑ በተጨማሪ የመንግስት ጸጥታ ኃይሎች ላይም ጉዳት መድረሱን የዓይን እማኞች ለዶቼ ቬሌ ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀው አስተያየታቸውን ያጋሩን የኪረሙ ወረዳ ነዋሪ አስተያየት ሰጪ እንዳሉት አርብ የኪረሙ ወረዳ ፓትሮል ተሽከርካሪ ከነቀምት ተመልሳ ጉተንን ስታልፍ መንደር 3 ላይ ተመታ ከነ ተሳፋሪዎች ተቃጥላለች። ፖለቲከኞች ነበሩበት። ያ ተከሰተ ተብሎ ቦታው ለጉተን ቅርብ ስለሆነ የጸረ ሽምቅ ተዋጊዎችና ሚሊሾችም ሲመጡ አድፍጠው ሲዋጉ የነበሩ አማጽያን ሰፋ አድርገው ቦታ ይዘው ስለነበር እነሱንም አጠቋቸው በማለት የዞኑ ባለስልጣን አቶ ደቻሳ ገነቲንም በዚህ ውስጥ ሕይወታቸው ማለፉን አስረድተዋል። እንደ አስተያየት ሰጪው የወረዳው ባለስልጣን አቶ ደቻሳ ገነቲ ወደ ስፍራው ሲያቀኑ የነበሩት በጉተን በተሰናዳው ስፖርታዊ ውድድር ለመከታተል ነበር። በጉተን ላይ ሲካሄድ የነበረው የከተሞች ውድድር ለመታደም ነበር ወደ ስፍራው ሲጓዙ የነበሩ በማለትም በዚሁ በተፈጠረው የአማጺ ታጣቂዎች ጥቃት አጋጣሚ ሕይወታቸው ማለፉንም አስረድተዋል። የምስራቅ ወለጋ ዞን ወረዳ ኪረሙ ጊዳ አያናና አካባቢው ላይ ባለፉት ጥቂት ዓመታት በተደጋጋሚ በተፈጠሩ የተወሳሰቡ የጸጥታው ይዞታ መደፍረስ
የበርካታ ሰዎች ሕይወት ተቀጥፎ ንብረቶችም ላይ ውድመት ተከስቷል። በአካባቢው በርካታ የገጠር ቀበሌያትም ሰላማዊ የአካባቢው ነዋሪዎች በሚያደርሰው የታጣቂዎች ጥቃት ከንብረት እርሻቸው ተፈናቅለው ለሰፊ ችግር ተዳርገዋል። አስተያየት ሰጪው የኪረሙ ወረዳ ነዋሪ እንደሚሉት አሁን ባለው የታጣቂዎች እንቅስቃሴ ደግሞ የባሰ እንዳይመጣ የሚያሰጉ ምልክቶች ተበራክተዋል። ከዚህ በፊት በተፈጠረው ቀውስ አሁንም ያ ስጋት ተመልሶ እንዳይመጣ ነው በማለት ከዓመታት በፊት በወረዳው ተከስቶ በነበረው ጥቃት ከፍተኛ ውድመትና የህይወት መቀጠፍ መፈጠሩን በማስታወስ አሁንም በታጣቂዎቹ በኩል የሚቀርበው ዛቻ ከፍተኛ የሆነውም ስጋት መደቀኑን በአስተያየታቸው ተናግረዋል። በቅርቡ ከሳምንታት በፊት በኪረሙ አጎራባች ወረዳ አገምሳ ከተማና ዙሪያ ላይ ተከስቶ በነበረው የታጣቂዎች ጥቃት የሰው ህይወት መቀጠፉና የአካባቢው የሰላማዊ ዜጎች ላይ በነበሩ የቤት እንስሳም መዘረፋቸው በሰፊው መዘገቡ ይታወሳል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።